ጽዋኤ ደራሲ ዲያቆን ታደሰ ወርቁ፣ አዘጋጅ ገብረ መስቀል ወርቅነህ። ክፍል 6 የአንጾኪያ ቤተ ክርስቲያን በአረብ ተጓዦች ማስታወሻ። አንጾኪያ ለክርስትና በጣም አስፈላጊ ናት። ይህንንም በጊዜው የነበሩ ተጓዦች ይገልጡ ነበር። አልቫኪሪ አንጾኪያ ለክርስቲያኖች ትልቅ ትርጉም ያላት በመሆኗ የተነሳ የእግዚአብሔር ከተማ ተብላም ትጠራ እንደነበር ተናግሯል። ይህንንም እንደሚከተለው ገልጦታል። ክርስትና ለመጀመሪያ ጊዜ የተገለጠባት ከተማ በመሆኗ እና ደግሞም የጴጥሮስና የስምዖን መንበር መቀመጫ በመሆኗ ክርስቲያኖች ከተማዋን የእግዚአብሔር ከተማ ወይም የንጉሱ ከተማ ብለው ይጠሯታል ብሎ ተናግሯል። አልማሳውዲም ይህንን የአንጾኪያን ገጽታ በተመሳሳይ አረፍተ ነገር አንጾኪያ ብዙ አስደሳች ሕንፃዎች ያሏት በጣም ድንቅ ከተማ ናት። ክርስቲያኖች ከተማዋን የእግዚአብሔር ከተማ ብለው ሰየሟት። ከዚሁ ጋር ደግሞ ክርስትና ከዚህ መስፋፋት ስለጀመረ አንጾኪያ የንጉሥ ከተማ ተብላለች በማለትም ገልጦት እናገኘዋለን። አንጾኪያ ክርስቲያን የሚለው ስም ለመጀመሪያ ጊዜ ጥቅም ላይ የዋለባት ከተማ ናት። በከተማው የሚገኘው የቅዱስ ጴጥሮስ ቤተ ክርስቲያን ከክርስቲያኑ ዓለም ታሪካዊ አብያተ ክርስቲያናት ውስጥ አንዱ ነውና ይሄ ተብሎላታል። ቤተ ክርስቲያኑም ከዩኔስኮ የዓለም አቀፍ ቅርስ መዝገብ ዝርዝር ውስጥ አንዱ ሆኖ ይገኛል። ስፍራውም በዓለም ላይ እንደሚገኙት የክርስትናው ዓለም ቅዱሳት መካናት ስለሚቆጠር ለክርስቲያኖች የመሳለሚያ መዳረሻ ነው። የካቶሊክ ቤተ ክርስቲያን በየዓመቱ ሰኔ 29 ቀን በዚህ ቤተ ክርስቲያን ውስጥ ሥርዓተ ቅዳሴ ታከናውንበታለች። ዛሬ በአንጾኪያ ጥቂት አብያተ ክርስቲያናት ቢኖሩም እነዚህ የአረብ ተጓዦች በጎበኙባቸው ጊዜያት አብያተ ክርስቲያናቱ አስደናቂ ቁጥር ያለባቸው እንደነበር መረዳት ተችሏል። አንጾኪያ የአብያተ ክርስቲያናት ቦታ ሆና ብቻ ሳትሆን ከአምስቱ መንበረ ፓትርያርኮች ማዕከላት አንዷ ሆናም ስታገለግል ትኖር ነበር። ሌሎች ደግሞ ሮም፣ እስክንድሪያ፣ ኢየሩሳሌምና ቁስጥንጥንያ ናቸው። ከአራተኛው ክፍለ ዘመን በኋላ በክርስትና ዓለም የአንጾኪያ ዝና በመጨመሩ ከሮም ቀጥሎ ሁለተኛ የሃይማኖት ማዕከል ሆነች። ለኦርቶዶክስ ክርስቲያኖች ደግሞ ከአምስቱ ታላላቅ መንበረ ፕርትክና ወይም መንበረ ፓትርያርክ አንዷ ሆና ታገለግል ነበር። አልቃዝዊኒ የእነዚህን አብያተ ክርስቲያናት የቁጥርና ገጽታዎች በርካታ አብያተ ክርስቲያናት አሉ። እነዚህ ሁሉ አብያተ ክርስቲያናት በወርቅና በብር ያጌጡና በቀለማት ባሸበረቀ መስታወትና በእብነ በረድ ቅንጣ የተሰሩ ነበሩ ብሎ ገልጾላቸዋል። አልማሱዲ ደግሞ በጉዞ ማስታወሻው በአንጾኪያ የሚገኙ ታላላቅ አብያተ ክርስቲያናትን በስማቸው እንደሚከተለው ጠቅሷቸው እናገኛለን። በአንጾኪያ የጳውሎስ ቤተ ክርስቲያን የሚባል ቤተ ክርስቲያን አለ። ይህም የኤሊ ባፋሪስ ቤተ ክርስቲያን ሲሆን እሱም አልቬራጊስ ገዳም በመባል ይታወቃል። ሌላም ጸሎቶችና ትልልቅ ሃይማኖታዊ በዓላት የሚከበሩበት የአሽሙኒት ቤተ ክርስቲያን ነው። ሌላው የባርባራ ቤተ ክርስቲያን ነው። በዓለም ላይ ካሉት በከፍታዋና በጥንካሬዋ እጅግ አስደናቂ የሆነችው የማርያም ቤተ ክርስቲያንም አለች ብሎ ጠቅሶልናል። የአብያተ ክርስቲያናት ኪነ ሕንፃዊ መዝርዝሮች ውስጥ አልማአህዋዊ እንደሚከተለው ገልጧቸው እናገኛቸዋለን። በኪነ ሕንፃዊ ጥበባቸው ላይ
ልዩ ልዩ የሆኑ ከወርቅ፣ ከብር፣ ከባለቀለም መስታወትና ከእብነ በረድ የተሰሩ ብዙ አብያተ ክርስቲያናት እንዳሉ ጠቅሶ እናገኛቸዋለን። ያሉት አልሃማዊ በአንጾኪያ ከተማ መሃል ከሚገኙት አብያተ ክርስቲያናት አንዱ የሆነው ላይ በአጽንኦት ስፋት ሰጥቶበታል። ይህ ቤተ ክርስቲያን ብቻ ሳይሆን የትምህርት ማዕከልም ነበር። አልሃማዊ ይህንን ቤተ ክርስቲያንና ገጽታውን ደግሞ እንደሚከተለው ገልጦት እናገኘዋለን። ቂስያን ከተልባ ወይም ከሐር የተሠራ ልብስ በመሃል ከተማ ይሸጣል። እነዚህም ልብሶች የሚሸጡበት ሕንፃ የሚገኘው የንጉሡ ልጅ ከሞት በተነሳበት ቦታ ላይ ነው። የዚህ ሕንፃ ርዝመት 100 ደረጃዎች ሲሆን ስፋቱ ደግሞ 80 ደረጃዎች አሉት። በዚህ ሕንፃ በአዕማዱ ላይ የተሠራ ቤተ ክርስቲያን አለ። ይህ ሕንፃ በበረንዳዎች የተከበበ ሲሆን የከተማው አስተዳዳሪ እዛ ይኖራል። እንዲሁም ቋንቋዎችን ይማሩ ነበር። የዚህም ሕንፃ በአንዱ ግድግዳ ላይ አንድ ሰዓት አለ። ሰዓቱም ቀን ከሌት የሚሰራና ቀኑን ለ12 የሚከፍል ሲሆን ሌሊቱንም ለ12 የሚከፍል ነው። ይህም ሰዓት በዓለም ላይ ካሉት በጣም አስደሳች ሰዓቶች አንዱ ነው ብሎ ተናግሯል። ከጉዞ ማስታወሻዎች ዘገባዎች እንደምንረዳው ከሆነ አንጾኪያን የጎበኙት ተጓዦች ለከተማዋ ብዙውን ጊዜ አዎንታዊ ሰዎች ነበራቸው። ሁሉም ማለት ይቻላል አንጾኪያ ጠቃሚ ከተማ መሆኗን አጽንኦት ሰጥተው ጽፈዋል። አንጾኪያ በሮም ግዛት አጼን ዘመን ገናናነቷንና ጠቃሚነቷን ቀስ በቀስ ማጣት ጀመረች። ሆኖም ግን የዛን ዘመን አሻራዎች እስካሁን ሙሉ በሙሉ አልጠፉም። ለተጓዦቹ ቅጥሮቹም እጅግ አስደናቂዎች ሕንፃዎች ነበሩ። ሁሉም ተጓዦች ከተማዋን ስለከበቧት ቅጥሮቿ ጠቅሰዋል፣ ገጽታቸውንም ገልጸዋል። በተጨማሪም ያለው የውሃ ብዛትና በከተማዋ ጎዳናዎች ላይ የሚታየው የተፈጥሮ ፍሰቱ ሌላው ከተማዋን ትኩረት ሳቢ ያደረጋት ነበር። የአብያተ ክርስቲያናቱና የእንፋሎት መታጠቢያዎቹ ኪነ ሕንፃዊ ጥበብ፣ የውሃው ጽሩይነትም እንደ አስደናቂ ገጽታ ተጠቅሷል። በእንፋሎታዊ መታጠቢያ ስፍራዎች ውስጥ ደግሞ የባርስነት ዛፍ እንጨትን ማንደድ የተጓዦችን ትኩረት የሚስብ ሆነው እናገኛቸዋለን። ከጉዞ ማስታወሻ መጻሕፍት የተረዳ ነው። ሌላው የአንጾኪያ የጠቃሚ ገጽታ የአንጾኪያ ሰዎች ታጋሽና ለመግባባት የማይከብዱና የሚችሉ ስለነበሩ ሰዎች ራሳቸውን በዚች ከተማ ውስጥ ሲያኖሩ ምቾትና ደህንነት ይሰማቸዋል። ከላይ የተገለጡት ተጓዦች አንጾኪያን በጎበኙበት ዘመን ከተማዋ አሁንም ለክርስቲያኖች አስፈላጊነቷን ትጠብቅ ነበር። ከአምስቱ የኦርቶዶክስ ዓለማን መንበረ ፓትርያርክ አንዱ ናት። ከጉዞ ማስታወሻ መጻሕፍት ለመረዳት እንደሚቻለው አንጾኪያ የሽመናና የንግድ ሥራ የሚካሄድባት ከተማም ነበረች። የአረብ አገር ተጓዦች ስለዚች ከተማ ብዙ መረጃ ባይሰጡም ጥቂቶቹ ግን ልብስ በሽመና ጥበብ እንደሚሠራ ጽፈውልናል። ይህ ሁሉ ታሪክ የምስራቋ ኮከብ አንጾኪያ ምን እንደምትመስል በዘመኑ ከነበሩ ጻሕፍትና ድርሳናት የጠቀስነው ነው። ቀጥሎ የመከራ ደወል እንዴት እንደሆነ እንመለከታለን። ይህንንም በቀጣዩ ፕሮግራም እናየዋለን። እስከዛው ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።